የድርጅቱ ባለቤት አቶ አምነን ከባድ ችግር ተፈጥሮበታል። ጄሪ ደግሞ ብሌንን ገንዘብ ፈልገሽ ከሆነ ገንዘቡን ሰጥቼሽ ከቤት ይውልቅ በይልኝ ብላ ማስጠንቀቂያ ሰጥታታለች። የአምነን አያት ሁሉን ነገር ጠንቅቀው ስላወቁ ጄሪን እዚህ ቤት ውስጥ መኖር የለባትም ብለው ወስነው መጥተው አስጠርተዋታል። ሙስጠፋ ሲፈንን ሁሉን ነገር አውቃበታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሳብስክራይብ በማድረግ ተቀላቀሉ፣ አበረታቱኝ፣ ላይክ ሼር አድርጉ። የድርድር ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድርድር ድራማ ሲጀምር ሲፈን እንዴት እንደዛ ብለ ትናገራለች ብላ ጉሮሮዋን ይዛ የሜርሲን ጉሮሮ ተናገሪ እውነቱን አንቺ ነሽ ወይ ለአምነን ስለኔ እናቴ ነገርሽው? ድርጅቱንም ቤቱንም የሚያቃጠለችው የእናቴን ስም ጠርተሽ እሷ ሴት ልጅ ያላት ብለሽ የነገርሽው አንቺ ነሽ ወይ ብላ ብትጠይቃት ነገሩን ግልብጥብጥ አድርጋ ሜርሲ ተብየዋ ወደ ሙስጠፋ ላካለች። ሙስጠፋና ሜርሲ አብረው ያደጉ ደስ የሚሉ ጓደኛሞች ናቸውና ቢሆንም ግን ስለ ጄሪ ፍቅረኛው እንደሆነችና የቀድሞ ሚስቱ እንደሆነች ለሲፈን አልነገራትም ነበር። ይሄን አጋጣሚ ልጠቀም ብላ ሜርሲ ተብየዋ ከሲፈን እጅ ለመውጣት ብላ ሙስጠፋ ጄሪን ስለሚያፈቅራት እንግዲህ ጄሪ በሰጠችው ገንዘብ አንቺን ሽጦሻል፣ ስለዚህ ይህን ሁሉ ያደረገውና ላምነን የተናገረው ሙስጠፋ ነው ብላ ወደ ሙስጠፋ ላካበታለች። ሲፈን ይሄን ጉር ስትሰማ በጣም አምነው ነበር እኮ በደንብ የማውቀው ሰው መስሎ ነበር እኮ እንዴት እንደዚህ በቀላሉ ይሸጉደኛል ብላ ተናዳ መጥቶ እስከምትጠይቀውና እውነቱን እስከምታቅ ድረስ ግራ ገብቷታል። በሌላ በኩል እንቅልፍ እምቢ ብሏት ብሌን አየሩን እያየች የሁኔታውን ተፈጥሮን እያደነቀች ውጭ ላይ ቁጭ ብላ አምነን መጥቷል። እንዴት ነሽ ሰላም ነሽ እያለ ምን ልታወራ እንደሆነ በዚህ በብርድ ውጭ ላይ ለምን እንደተቀመጠ ይጠይቋታል። እሷም ቢሆን ተፈጥሮን ማድነቅ እወዳለሁ መሰለኝ ደስ ይላል፣ አየሩ ሁኔታ በጣም ወድጀዋለሁ እያለች የወዳቸውን ተጫውተው እኔም ያላንቺ መኖር አልችልም፣ ብቻ አንቺ ማየት ያስደስተኛል እና ቶሎ ከህመምሽ ማገገም አለብሽ፣ የጀመርነው ብዙ ነገር አለ እያለ ስላለፈው ነገር ምን አለ ብታስታውሽ እያለ በውስጡ ቢያስብም ያው አሁን ላይ ማስታወስ ስለማትችል አጠገቧ ሆኖ እያስታመማትና እያጽናናት ነው። በሌላ በኩል በቤት ውስጥ እንግዲህ እየተፈጠረ ያለው በተለይ አያትየዋ ተብየው እንግዲህ ስለ አምነን ሚስት ምን ያክል ጠንቅቆ ያውቃታል፣ ያፈቅራታል ወይ ለምንስ እስከዛሬ የልጅ አልወለደልኝም፣ ሁኔታው ከተጋቡ ቆይተዋል፣ ምንድነው ችግራቸው ብላ ዙሪያውን ስታጣራና አምነንን ከሚበሉበት ምግብ ማዲ ሲጨርሱ እክላሴ መታወራይ ብላ መልእክት ልካበት ከጨረሰ በኋላ አጠገቡ አያቷ ጋር ቀርቦ ምን ፈልገሽ ነው አያቴ ያስጠራሽ ብሎ ጠይቋታል። አያቱ ቢሆን ጄሪ ጋር ምን አይነት ግንኙነት አላችሁ? ምንድነው ችግራችሁ? እንደ ባልና እንደ ሚስት ናችሁ ወይ? ለምንድነው ልጅ ማትወልዱት ብላ ስታነሳለት ልንወልድ ነበር እኮ ነብሰ ጡር ነበረች፣ ግን በማይታወቅ መልኩ አስወርዳለች ብሎ ነገራት። የእንስሳ አያትየዋ ጄሪ እኮ ጭራሽ ልጅ ያስወረደች አትመስልም፣ ይህንን ጉዲ ተሸክማና ልጅ ያስወረደች እናት ሁና ነው ወይ በብሌን ላይ ጨክና ከደረጃ ላይ ወርወራ እንደዛ ያጋጨቻትና አሁን ለዚህ ችግርና መከራ የዳረገቻት ብለው እንግዲህ ብሌንን ለዚህ ሁሉ የዳረገቻት ጄሪ እንደሆነች ጠንቅቀው ስለሚያውቁ አስጠሯት። እሷንም እንዴት ተለመደው ስለ ቤቱ ስም ማዘዋወርና ስለ ስራ ያወሩኛል ብላ ሰክ እያለች ስትሄድ ሰላም ካለች በኋላ እንዴና አምነን ምን ያክል ተወጇለሽ? ለምንድነው ከዚህ በፊት ማርገዝሽን ያልነገርሽ ብለው አፋጠጧት። እሷም አፏስቶ አዎ ካምነን አርግዤ ነበር ስትል ምን ማለት ነው? ከሌላ ወንድ ልታረግዢ አምሮሻል እንዴ? እውነት ድሮስ ካምነን ነው እንጂ የምታረግዢው ከማለት ታረግዢ ትችያለሽ ብለው ውስጣቸው ሸክቋል። ከአምነን ውጭ ሌላ ወንድ እንደምታቅና ሌላ ወንድ እንደምትቀርብም አስበዋል። እና በመልኩ እንደወረደባትና ከወረደባትስ በኋላ የጽንሱን ማን እንዳስወረደባት ተከታትላ እውነቱን ልታቅ አትችልም ነበሩ እያሉ አፋጠጧት። እሷም ቢሆን ነገሩን ችላ ብላው ስለዚህ ርዕስ ማውራት አልፈልግም፣ በእርግጥ ልጄን ያወረደብኝ በመጠጥ ምክንያት ያልሆነ ነገር ጠጥቼ ነውና የሆነ ሰው ነው ከበስተጀርባዬ ብላ ነገረቻቸው። በይህ ነገር አንቺ ጉደኛ እማላቅ መስሎሽ ነው እንዴ? ይሄን ጉሩ ልጅሽን በማህፀንሽ አውርደሽ የኃጢአትሽ ጉድ ነው። ብሌንን ከደረጃ ላይ ወርውረሽ አደጋ ያደረሽባት እማላቅ መስሎሽ ነው ብለው አፈረጡባት። እሷም እውነቱ እንዲታወቀባት ሲገባት በቃ ይቅርታ ሳላቅ ነው በድንገት ነው ተሳስቼ ነው ብላ ዝም አለች። በሌላ በኩል ሲፈን እንዴት ዛሬ ጄሪ ጋር ያለውን ግንኙነት አልነገረኝም ብላ በዛ ተናዳ
ከዚህ ከቤት የመጨረሻው ነው፣ በቃ መውጣት አለበት ብላ ሁሉም በተሰበሰበበት ሙስጠፋ ከዚህ በላይ እዚህ ቤት ሊቆይ አይችልም። እስከዛሬ የፈለኩት ጉዳይ ነበረኝ፣ አሁን ግን ስራውን ጨርሷል፣ ወደ ቤቱ ሊመለስ ይገባል ብላ ለአምነን ስትነግረው ስራውን እኮ የሚሰራ የለም፣ በሱ ቦታ ማንም ሊሸፍን አይችልም፣ ስራውን ከፈለገ ሁሌም ክፍት ነው ተባብለው ያው እንግዲህ ሙስጠፋ ከዚህ ከቤት ሊወጣ መሆኑን በሜርሲ ምክንያት እየተናገረች ነበረ። ይህን ነገር የሰማችው ጄሪ ከጭቅጭቁና በስተኋላ እየመጣ ባልሽ ነኝ ፍቅረኛሽ ነኝ እያለ ከሚጨቀጭቀኝ ከዚህ ቤት ውልቅ ልልይ ነው ማለት ነው እያለ ደስ ብሏት ነበር። ሲፈንም ይህንን ነገር ስታይ አይን ላይን ሲታያዩ ስታይ ሙስጠፋ አይደለም ከዚህ ከቤት የሚወጣው አንቺንም በቅርብ መንቅር ያወጣሻለሁ ታይኛለሽ ብላ በውስጧ ማሰብ ጀመረች። በሌላ በኩል እንግዲህ ጄሪ ተብዬዋ ብሌንን ለማስወጣት እየታገለች ነበር። ክላሷ ገብታ በተኛችበት ብሌን ስለምታውቀው ነገር ስለሌለ ሰላም ልበልሽ በሚል ሰበብ እንዴት ምን ባደርግልሽ ነው የሚሻለኝ? ገንዘብ የምትፈልጊ ከሆነ ገንዘብ ልስጥሽና ከቤት ውልቅ በይልኝ፣ የዚህ ቤት ባለቤትና የዚህ ቤት ማወራ እኮ እኔ ነኝ ብላ ያለውና በቃ ከዚህ ከቤት ቁጥት እንድትላ አስረግጣ ስነግራት እንግዲህ ሀምነን ሊጠይቃትና እንዴት አደርሽ ብሎ ሊላትም ሲመጣ ድንገት ተያይተው ብሌን ሁኔታው ግራ በገባት መልኩ እንግዲህ አምነንና ጄሪ ምን እንደሚያገናኛቸው ጠንቅቃ ስለማታቅ እሺ እኔ የሆነ ያለው ነገር ግራ ገብቶኛል ለሚስጥረኛ ብላ ስትጣራ ሚስጥረኛ ማለት ምንድነው? ለዚህም ደርሳችኋል? እኔ ሚስቱ ጄሪ ፊት ለፊቱ ተቀምጬ አንቺና እሱ ሚስጥረኛ ሆናችሁ ብላ ተናዳ ውጭልኝ ብሎ አቶ አምነን ብሌንን አቅፎ እንደዚህ መሆን የለብሽም አንቺ ተረጋጊ፣ የትም መሄድ የለብሽም አንቺ ከሄድሽን የሚሄዳለሁ ብሎ ተረጋግታ እንድትቀመጥ አድርጓታል። ጄሪ ተብዬዋ ሚስጥረኛ ብላ ስትጠራው ብሌን አምነንን እንዴት እንደዚህ ይሆናል ፊቴን ያልነበርኩ ሚስቱ ብላ ተናዳ ደረጃ ላይ ቦግልም እያለች ሙስጠፋ አያት። ሙስጠፋ ከዚህ በፊት እንግዲህ ስንት የሆነና እየተሰቃየ ባጠራቀመው ገንዘብ የሱን ገንዘብ ለመብላት አፈቀርኩኝ ወደድኩኝ ብላ ተጠግተው ያላደረገላት የለም፣ ያላወጣውና ያልሰጣት ገንዘብ ያልሰጣት ንብረት የለም ነበር። እንደዛ ትክዝ ብላ ስታለቅስ አላስችለው ብሎ ካጠገቧ ቆሞ ምን ሆነሽ ነው አይኬት? እርግጠኛ ነኝ የቀድሞ ሚስቴ ባሏ አበሳጭቷት ነው የሚሆነው እዚህ ቁጭ ብላ እንደዚህ ተክዛ የምታለቃቅሰው ብሎ ምን እንደሆነ ይጠየቃት። እኔ ከዚህ በፊት ያሳለፍኩት ጓደኞቼ ጋር ገንዘብ እንዴት ማግኘት እንዳለብኝ ነው። በእርግጥ እኔ ጓደኞችና እኔም የጀመርነው ገንዘብ እንዴት ማግኘት እንዳለብን የጀመርነው መንገድ በጣም የተሳሳተ ነው። ግን ቢሆን ጓደኞቼ ያስተማሩኝ በዚህ መንገድ ነው። ምንም ማድረግ አልችልም እያለች ከዚህ በፊት ሙስጠፋን እንዴት ገንዘብ እንደምትቀበለው ወደ ኋላ አስታውሰው ምን ያክል እንደምወድህ እንደማፈቅረህ ታውቃለህ እያለች እየሸነገለች የውስጡን እየበረበረች ዕቁብ የገባበትን ከቤተሰብ የተቀበለውን ስንት ስቃይና መከራ አውጥቶ የሰራውን ደሞዙን ከስር እየተቀበለች ያገኘችውን ገንዘብ ሲያስብና ያከሰረችበትን ሁኔታ ሲያስብ አንቺ ገና ብዙ ይገባሻል፣ አንቺ ገና ከዚህ በላይ ስቃይና መከራ ታስተናግጃለሽ እያላ አዝኖባታል። እሷ ስታለቅስና ስታዝን ሲያይ እንደሚደሰትም ነግሯታል። እንደስተዛሬውን ያፈቅረኛል ሊወደኛል እሽሩሩ ይለኛል ብላ ጠብቃ ነበር። ልቡ እንደደማና እንደቆሰለ ዛሬ ከሷ ተስፋ ቆርጦ የሰጣትን ገንዘብ በብኑ እያንዳንዱ መመለስ እንደምትችልና የራሷ ጉዳይ ብሎ እርግፍ አድርጎ እንደተዋት እርግጠኛ ሆኖ ነግሯታል። በዚህ በኩል ተስፋ የቆረጠችው ጄሪ ተብዬዋ ሜርሲን ድጋሜ ከአምነን ልጅ ማርገዝ አለብኝ፣ የኔ ያልኩት ነገር በሙሉ እየወጣ በቃ እየተበለሻሻ አስቸግሮኛል፣ አምነንን አገኛለሁ ብዬ የማደርጋቸው ነገሮች በሙሉ እሱን አሳጥቶኛል እያለች ሜርሲን ተብዬዋ አስተዛሬ አጥፍተሻል፣ ድጋሜ ሌላ ህይወት ወይም ድጋሜ እያለች ስለ ብሌን ያላቸውን ግንኙነት ልትነግራት ስትል እኔም አውቃለሁ በደንብ አይቻለሁ፣ እውር መስልሻለሁ እንዴ? አውቄ ትቻቸው ነው እንጂ ሁሉንም ነገር አውቃለሁ ከአምነን ጋር ምን አይነት ግንኙነት እንዳላቸው ብላ እርግጡን ነገረቻቸው። በሌላ በኩል ወደ ድርጅቱ ስንሄድ አምናንም ወደ ድርጅቱ ስራ ስልክ ተደውሎለት እየሮጠ ሲመጣ ቤት ውስጥ እንግዲህ ፊቷ ባይታይም በግልጽ እንግዲህ እርግጠኛ ነኝ ሜርሲ ሲፈን ተብዬዋ ናት እንደዛ የምታረገው የድርጅቱን ዋና ወረቀት ሰርቃ ከመርሲ ጋር ሲተባበር የነበረውን ሰውዬ ከሱ መኪና ውስጥ አድርጋ እሱ እንዲያዝ አድርጋ ቤት ውስጥ ሌላውን በጣም አስፈላጊ የሆነውን ወረቀት በሻንጣ ተሸክማ ያሉትን ልጆች የድርጅቱን ልጆች አንገታቸውን በመርዝ መርፌ ረፍረፋ
ቃል ተብዬውም ደግሞ እንደማንም ታግሎ ሊይዛት ነበር፣ ግን አልተሳካለትም። አፍንጫውን ታፋውን በዛ በያዘው ጥይት በስተው ዘርራው እሷም የምፈልገውን ነገር አድርጋ አምልጣለች። በመጨረሻም አምነን ይሄን ጉድ ሲሰማ እየሮጠ በመኪና ደርሶበት እንዴት አንተ ነህ ወይ ድርጅቴ ላይ ይህን ያክል አመት ሙሉ አምኜህ እየሰራህ ድርጅቴ ላይ ኪሳራ እንዲወርቅ ያደረግከው አንተ ነህ ወይ ብሎ ጉሮሮውን ይዞታል። ከበስተጀርባህ ማን ነው የሚያግዝህ? አብሮህንስ የሚሰራው ማን ነው? እኔስስ ምን አድርጊያችሁ ነው እንደዚህ አይነት ነገር ድርጅቴ ላይ ልታርጉ የፈጸማችሁት ብሎ ሲያስጨንቅና ያ ሰውዬ ገና ስለ ሜርሲ ጉድ ሳይናገር ጊዜ ሳይሰጠው ቅንጭላቱን በጥይት ብሎ አስወግዶታል። እና ውድ ቤተሰቦችዬ ምን ትላላችሁ? ምን ትላላችሁ? አምነን የሚታሰር ይመስላችኋል? እንደገና ድርጅቱ ውስጥ ያለችውስ ልጅ ማን ትመስላችኋል? እኔን በበኩል ሲፈን ትመስለኛለች። ከድርጅቱ ወረቀት ዶክመንት ሰርቃ በሻንጣ ተሸክማ ስትወጣ የነበረችው ልጅ እና ይህን ይመስላል ውድ ቤተሰቦችዬ። እኔ ከዚህ ድራማ የሚያሳዝነኝ ብሌንና ሙስጠፋ ብቻ ናቸው። አምነንም ዝም ብሎ አልጫ ነገር ነው። ኮስተር አይልም፣ መወሰን ቶሎ ብሎ ውሳኔ አይወስድም እና ዝም ብሎ አይነት ነገር ነው። ኤኒዌይስ የዛሬ ድራማ ይሄን ይመስላል። አምነን እንግዲህ የድርጅቱን አገልጋይ አደጋ አድርሶበት ሰርቆት ሲያታልለው ስለነበር ስለገደለው የሚታሰር ይመስላችኋል? በእኔ በኩል አይመስለኝም። እኛ ሀገር ላይ ፍርድ የለም። ገንዘብ ያለው ሁሌም ይኖራል እና ይህን ይመስላል የዛሬው ድራማ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት በሌላ ፓርት እስከምመጣ መልካም ሁሉ መኝላችኋለሁ። አመሰግናለሁ ስለምታዳምጡ ስለምታበረታቱ ከልብ ነው የማመሰግነው። ደግሞ 5K ገብቻለሁ። እውነት ደስ ብሎኛል። አላህ ያክብርልኝ፣ አላህ ይስጥልኝ። ጉዞ ወደፊት 10K ስንገባ ደግሞ ያው ኬክ ይዘን ዋብትን ብለን በቪዲዮ እንመጣለን። ያው ሰብስክራይብ ማድረጋችሁን ቀጥሉበት፣ አበረታቱኝ እላችኋለሁ። ባይ ባይ፣ ቻው።